ሰላም ውድና የተከበራችሁ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስለምታበረታቱኝ ስለምትሰጡኝ አስተያየት በሙሉ እግዚአብሔር ይስጥልኝ በቅድሚያ ላለሁኝ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ተቀላቀሉ፣ ሰብስክራይብ አድርጉኝ። እኔም በቅንነት እመልሳለሁ። መልካምነታችሁ እንደ ሁል ጊዜው አይለኝ እላለሁኝ። ዛሬ እንግዲህ ወደ ጓደኛዬ ቤት ልንሄድ ነው ማለት ነው። ያው እሁድ ነው እለተ ቀኑ። እንደዚህ እንግዲህ ዝግጅት ጀት ብዬ ልወጣ ነው። አሁን እዚህ ጋር ሽቶ ልቀባ ነው ማለት ነው። ከዛ ጨራርሼ ልወጣ ነው ማለት ነው። ዛሬ እንግዲህ ሰንበት ነው፣ ያው ረፋድም ነው እና ቀይን ልወጣ ነው እያልኩ ነው እዚህ ጋር ማለት ነው። ወደዛ መለስ ቀለስ ስላለውኝ እንግዲህ ምን ረስቻለሁ ምን አልረሳሁም እያልኩኝ ያው እንግዲህ ባዶ ቤት ስትሆኑ ጋዝ ለኩሻለሁ ወይ ምናምን የሚለው ነገር አለና እንግዲህ አንዳንድ ቀን ውሏችን በሰንበት ቀን ጓደኞቻችንን እንጠይቃለን፣ ያው ቤተ ክርስቲያን እንሄዳለን ማለት ነው። እና እንደዚህ እንግዲህ እየወጣሁኝ ነው ያለሁት ማለት ነው። አሁን ቼክ እያደረኩ ነው። በር ዘግቻለሁ አልዘጋውም። ከዛ መኪና ውስጥ ገባን። አሁን እንግዲህ ጉዞ ተጀመረ። ወደ ጓደኛችን ጋር እየሄድን ነው ማለት ነው። አያችሁት? አካባቢው በጣም ነው የሚያምረው። በነገራችን ላይ እዚህ አካባቢ ላይ በጣም ጦርነት የነበረበት አካባቢ ነው ማለት ነው። ካሜራ መቅረጥ በፍጹም አይቻልም። እኔ ሳላቅ ካሜራ ይዤ በእውነት ከባድ ነው ማለት ነው። ምክንያቱም እንኳን እኛን ይቅርና የራሳቸውንም ዜጎች ያስራሉ ሲባል ቶሎ ብዬ ነው ካሜራውን ያጠፋሁት ማለት ነው። ትንሽ ጠጋ ካልን በኋላ እንግዲህ ድባቡ እንደዚህ ይመስላል። እዚህ ጋር መብራት ያዘ ነው፣ እየነዳው ነው በነገራችን። እኔ እናቴ ትላላችሁ እየነዳው ነው ፊት ለፊት ቁጭ ብዬ ምናምን ነገር መብራት ይዞናል። ጓደኞቼ ከኋላ እየሳቁ እያወሩ እየተጫወቱ ምናምን ነው። በቃ ደስ የሚል ቤት ነው የምንሄደው ማለት ነው። በነገራችን ላይ ሀገረ ሊባኖስ ላይ እኔ ለረጅም ዓመት የኖርኩበት ሀገር ነው። ግን የሄድንበት አካባቢ ደግሞ በጣም የፍቅር ሰፈር ከምላችሁ በላይ ሙስሊሞች እህቶች ክርስቲያን እህቶች ተዋደው ተከባብረው የሚኖሩበት አካባቢ በጣም የሚገርም ማለት ነው። እና ብዙ ልጆች ነበሩ ቤት ውስጥ። ያው መቅረጽ ስላልፈለግኩኝ ነው እንጂ በጣም ደስ ይል ነበረ። እዚህ ቦታ ላይ ስደርስ ካሜራዬን ለማጥፋት ተገደድኩኝ ማለት ነው። ምክንያቱም ይህ አካባቢ በጣም ያው ሀገረ ሊባኖስ ያለ ነው እናውቃለን ማለት ነው። እግዚአብሔር አምላክ አሁንም ሰላሙን ያወርድልን። እዚህ ጋር ስደርስ ቀጥ አደረኩት። ደረስን ቤት። ቡና እንደዚህ እየተፈላልን ነው። በቃ አልኳችሁ ይሄ ውጭ ላይ ነው ማለት ነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እንደዚህ በቃ ባህላችንን ወጋችንን በጠበቀ መልኩ ቡና እየተፈላልን ነው። እዚህ ጋር ጓደኛ ያለች፣ ጓደኛዬ በነገራችን ላይ ካሜራ በጣም ነው የምትወደው። እቺ ደግሞ የጓደኛችን ልጅ ናት ማለት ነው። ያው እንመሳሰላለን እያለች ነው። እዚህ ጋር እናቷ ቡና እያፈላችልን ነው። እናትየው በጣም ሽር ጉድ ብላ ነው የምታስተናግደን። እዚህ ጋር ደግሞ እኔ እንትን እያልኩኝ ነው ማለት ነው። እና ጓደኛዬ በጣም ካሜራ ትወዳለች። በነገራችን ላይ ደስ ይላታል። ማስታወሻ ነው ቤዝዬ ቅረጪ ምናምን ብላኝ ነው ማለት ነው። ከዛ እዚህ ጋር ደግሞ እንግዲህ ምግቡ ያው ቀራርቧል። እዚህ ጋር ደግሞ አጋዧ ናት ማለት ነው። አይናፋር ናት፣ ጥሩ ልጅ ናት። እንዲህ በአማረ መልኩ አቅርበውልናል። እንዴት እንደሚጣፍጥ አትጠይቁኝ። እና ስላችሁ እዚህ አካባቢ ላይ እንግዲህ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን ሁሉም የሚኖሩበት ሰፈር ነው። እቁብ አላቸው፣ እድር አላቸው። ማህበራዊ ህይወታቸው እንዴት ደስ እንደሚል እስቲል የሚያወሩትን ለራሱ ብቀዳላችሁ በጣም ደስ ይላል። እንግዲህ ጾሙ ያው የእኛም ጾም የእነሱም ጾም በአንድ ላይ ነው እና እንዴት ነው ለእኛም ለብቻ ይሰራሉ፣ ለእነሱም ለብቻ ይሰራሉ። በጣም ደስ የሚል በቃ እኔ ምን ብዬ ልንገራችሁ በእውነት እንጃ
ከምላችሁ በላይ ነው ማለት ነው ያለው ፍቅር እዛ አካባቢ እና ያው አንዳንድ ጊዜ ነው እኛ አልፎ አልፎ ነው እንጂ ቶሎ ቶሎ ብንሄድ የማይጠገብ ሰፈር ነው ልላችሁ ነው። በጣም ደስ ይላል። ምክንያቱም በቃ ኢትዮጵያ አሁን እንዴት ነው በእነሱ ሮመዳን ጊዜ አብረነን በእኛ ጾም ጊዜ አብረውን ናቸው ማለት ነው በብዛት ብዙ ቦታ ላይ የምታውቁ ከሆነ። ከዛ በኋላ እንደዚህ ተመለስን ማለት ነው። ወዲያም ወዲህም ብለን ይኸውላችሁ ተመለስን። ያው ወደ ቤት ወቅቱ የሮመዳን ስለሆነ ግዴታ መመለስ ስላለብን በጣም ሀጃ ነው፣ መንገዱ ጥቅጥቅ ብሏል። ሁላችሁ ፈርቼ ካሜራዬን እስር አደርገዋለሁ። ሀሳብ ይዞኛል እዚህ ጋር ወይኔ እያልኩ ነው ማለት ነው። ጓደኛዬ ደግሞ ጁስ እንዴት እንደሚጨምቁ ቀርጸሽ ለቤተሰቦችሽ አሳይ ቤዝዬ፣ ኧረ ተይ ይችን እድል አታገኛትም ትለኛለች ማለት ነው ጓደኛዬ። በነገራችን ላይ ያው ቅረጭ እያለች የነበረ፣ እኔ ግን በጣም ፈራው። ባዶ ነው ባሱ ማለት ነው። ግን በጣም ያስፈራል። ምክንያቱም ቅድም እንደገለጽኩላችሁ ነው፣ መደጋገም እንዳይሆንብኝ። ያው ደስ የሚል ነው። እግዚአብሔር አምላክ ሀገረ ሊባኖስን ይጠብቅልን፣ የቀድሞ ሰላሟን ይመልስልን። እንደዚህ በቃ ዘና ብለን እግዚአብሔርን አመስግነን ቀስ እያልን እኔም እንደ ሌባ እየሰረኩ እየቀረስኩ በቃ ያኔ ቤተሰብ እንደማወራም እያደረገኝ ነው። ምክንያቱም ያው በስተመጨረሻ እንግዲህ ሰፈራችን ገጫለን ማለት ነው። በጨለመ እዩት አካባቢያችን። እንግዲህ አሁን እንደዚህ ወደ ላይ ነው የምንሄደው ማለት ነው። ጓደኛዬ እዚህ ጋር ትታኝ ሄዳ እኮ ነው። እኔ ደክሞኝ እሷ ትታኝ ሄዳለች። 10ኛ ፎቅ ላይ ተሰቅዬ ነበረ ገድ ስል የነበረው። እሷ ትታኝ ላጥ አልኳችሁ እንዴት እንደምትራመድ። እንደዚህ እቃችንን ጓዛችንን አድርገን የመጣ ነው። አሁን እዚህ ጋር እንግዲህ እኔና እሷ ቻው ልንባባል ደርሰናል። እናንተም ከልብ አድርጌ አመሰግናለሁ። ክበሩልኝ። አይዞሽ የምትሉኝ